ዘገኝን የምታውቀው ነገር አለ እኔ አላቅም እና እኮ ለማወቅ ነው የፈለኩት እኔ ሁለታችሁም ጋራ በኩልነት ነው መስራት እንፈልገው ምንድነው የፈለከው ገለኝ አይደለም እንዴ ምንድን ፈልገህ ነው አልተቀበረም ነው ሞቷል አልሞተም ነው ሬሳውን ስላላየህ ነው እንዴ በደወልከው ልጆቼ ለስደት ዳርገህብኝ ስሜን ጠርተህ አያያ ትለኛለህ አያያ ይጥፋና አንተ መጥፎ መሰሪ ሰው ይሄ አጓጉል ስራ እየለቃቀማችሁ ይሄ ለቲክቶክ እንደዛ አይደለም እኛ ሐሳባችን ማህበረሰቡን ከማስተባበር አንፃር ነው እንጂ ለመሸቀለ ምናምን አይደለም እኛ አንቱና አያያውን ቢታረቁ ድሮስ ደስ አይሉትም ነበር አይሆንማ በቃ እንደውም ይሄ ፕሮግራም ቢተላለፍ በህግ ጠይቃችኋል እኮ ለማይታለፈው ይሄው አቶ አንዳል ይሄ የህይወቴ ጉዳይ ነው ከዚህ በኋላ ያንዳንድ ይሄ ጉዳይ ብታስተላልፍ ይሄው እስር ቤት ኮግሪ ወላ ተቆም ነገር እኮ ተረጋጉ እኮ እንዴት መሰለው ተቆም ነገር ይሄው ስማኝ ምንም አይጠቅምም ምን አይነት ስሜት የሚሰብር ነገር ነው አላቀም መታለፍ የሚችለው በሁለት ነገር ነው ብሎኛል ባንደኛው አቶ አያያና ተቆም ነገርን ማሳረክ ስንችል ከለዛ ፕሮግራም በፍጹም አይታለፍም ስለዚህ ይሄ የመሰለ ሐሳብና የዚህ ያተቆም ነገር ጀግና ታሪክ በድል ለመጨረስ የምንችለው ያልን ከፍላለን በእውነት እንቅልፍ ነው ያጣሁት ለምን ፕሮግራሙ መታለፍ አለበት ግድ አንደኛው ድላችን ደግሞ ደውሎ አቶ ያያን ወራት ሄሎ ሰላም አቶ ያያ አያያ ነኝ ማለበል አንተን አይ ከሚዲያ ነን አቶ ቁም ነገር ያመጣል ፕሮግራም እየሰራን ለምስጋና ፕሮግራም እንዲያቀርብ ከሚዲያ ደውል ብለን ነበር ደውሏችን እንዲደውላችሁ አድርገን ነበር ተው አልገባኝም ምንድነው ያልክ ነው የምን ሚዲያ ሰውዬ ጉዱን ሸፋፍኑ አሁን በአደባባይ አውጥቶ ከኔ ጋር ሊሟገት ነው ሙግት ሊጀምር ነው ምን ሊያደርግ ነው በቃ ሁለተኛ አይደለም እሱም ሆነ አንተ ሚዲያ የሚያልከው ምንም ሆንክም ማንንም ሆንክም ሁለተኛ በዚህ ስልክ እንዳደውሉልኝ ልብ አድርጉ እኔ ህግ ማውቅ ሰው ነኝ ያለሁት መጠየቅና መክሰስ የምችልበት መንገድ እንዳለኝ ወቁ ሁለተኛ አንድም ሰው እንዳይደውልልኝ ሄሎ በስማም ዘጉት እንደገመትኩ ያለኛ ሰው ነው ታውቃለህ ከሚዲያ ነው የደወልነው ማለት አልነበረም አንከለከለኝ በእግዚአብሔር ታች ሄደን በአካል ማግኘት አለብን ለምን ነው ማለት እንዴ ሰው ልብስ አልሰማም እንዴ ነው እየሆነ እንዳለ ይሄ ሪያሊቲ ሾው ነው ያንዳንዱ ነገር በካሜራ መቀረጽ አለበት ለተመልካቹ መደበቅ የለበትም ኃላፊነቱን እንወስዳለን ስለምታቀላ ብቻ ሂድ ከርቀት እኛ እንቀርጻለን ትሄዳለህ እኛ እንዴ እግዚአብሔር ይርዳን እንግዲህ የሚመጣው ነገር እንደበደበ ምን ቻለን እኮ በሞትም ብቻ ነው ጥራይ የምትሄደው ማለት ነው ምን ክፉ ናችሁ ግን ታው የመጀመሪያ ድሉን አበላሽቻለሁ ሁለተኛ ድላችን አቶ ታያያ ጋር መሄድ ነው እንዴናችሁ ሰላም የኔ ታሪክ ያልተወሩ ገጾች ያልተሰሙ ገጾችን እንግዲህ አብረን እንቆያለን እንግዲህ አሁን ክፍል 2 ነው ያለው ወደ አቶ አያያ ቤት ዛሬ እንግዲህ አድራሻቸውን አውቀን በድብቅ ካሜራ እንቀርጻቸውና እንግዲህ ያለውን ነገር ምን ሊሆን እንደሚችል አብረን የምናየው ይሆናል በጣም ነው የፈራሁት አሁን ቀጥዬ ገብቼ ምን ሊያጋጥመኝ እንደሚችል አላቅም ወደ እሳቸው ሰፈር እየሄድኩ ነው እንደምታዩት በድብቅ ካሜራ ሰፈራቸው አካባቢ መተናል በራቸውንም ቀድመን በክሩ ልጆች ያሉበትን ቤት ምናምን አጣርተን ጨርሰናልና አሁን እንግዲህ ቤታቸው ሄድና ሊያጋጥመን የሚችለው ነገር አብረን እናያለን ያው ፍቅር ተደብቆ ይቀርጻል የሚያጋጥመን ነገር እንግዲህ አብረን የምናየው ይሆናል በጣም ነው የሚያስፈራው እንግዲህ አሁን የእሳቸው ቤት ፍቅር ዘጋጅታላል በጣም ነው የፈራሁት ያው ቤታቸው እዚህ ይሄ ጥቁሩ በር ነው ብሎኛል ገብተን እንግዲህ የሚፈጠረው ነገር ማየት ነው በጣም ነው የፈራሁት በጣም ነው የሚያስፈራው እንግዲህ ያው ፍቅርም እዚህ ጋር ተደብቆ ይቀርጸናል አሁን ወደ እሳቸው ጋር እየገባው ነው እንግዲህ ምን እንደሚፈጠር አብረን እናያለን ይሄ ነው የእሳቸው ቤት ይሄ ጥቁሩ በር እንደሆነ እንግዲህ ቀድሞ የኛ ፕሮዳክሽኖች አጣርተዋል በጣም ነው የፈራሁት ሁሉ ተመልካቾቻችን እስቲ ምን ሊፈጠር እንደሚችል አላቅም የጻል ልጅ ድምጽ ይሰማኛል
እኔ ነኝ ሰላም ነው እንዴት ነው ሰላም ነው እንዴት ነው ሰላም ነው እንዴት ነው ሰላም እንዴት ነው ሰላም ነው አልናለ እንዴት ነው ሰላም ነው እንዴት ነው ሰላም ነው አልናለ እንዴት ነው አቶ አያያ ነኝ አዎ እንዴት ነው ሰላም ነው እግዚአብሔር ይመስገን አለን ባለፈው ደውዬ ነበር እና ከሚዲያ ነው ብዩት ስልኩትን እንትን ብሎብኝ ነበር ሰላም ነው እግዚአብሔር ይመስገን ምን ፈልገህ መጣ ያው ባለፈው ስልክ ሲተደወለ ጊዜ ቁም ነገር አቶ ቁም ነገር አጠገን ነበር አብረን ነበርና የተፈጠረውን ነገር ለማጣራት እና ያለው ነገር ለማለት ነበር ወንድሜ እሱ ልከነ የመጣው ለሱ ተልከነ የመጣው አይ ተልከን ሳይሆን እኛ ሚዲያዎች ነን ያለውን ነገር አይተን ያው አዲስ አመት ነው ለእርቅም ለምንም እንዲሆን ብዬ ነው አቶ የኔ ወንድም የተነጋገርን መሰለኝ አናግሬ ያለው አይደለም እንዴ ነግሮኛል አቃና እኮ ቢሆንም ያው ያለው ነገር ምንድነው ሚዲያ ስለሆነ ከሁለቱም ቤቱን ማንስ አሳይቶን እሱ ነው ጠቁሞ እዚህ ድረስ ያመጣው ወይስ እንዴት አድርገን ቤቴን ያወቀው እሱ ብዙ ነው ያው ግድ ስራችን አይደለም ያለው ነገር ለእንትን ለማለት ነው የኔ ወንድም ሁለተኛ እዚህ በር ላይ እንዳደርስ እዚህ ጋር እንዳላይህ ነገር ያለው ልብ አድርግ እንዴት በግ ጠይቃችኋለሁ ያለው ማንንም ከማንም ጉዳይ አይደለም ነው ያለው ሁለተኛ እዚህ እንዳደርስ ቆይ ተረጋጉማ ተዋያ እንዴት መሰሎት እኛ እሱ ያተቆም ነገር ጋር የተፈጠረውን ነገር ምን እንደሆነ ግድ የለውም አቶ አያያ ግድ የለውም ድርስቱኝና ትንሽ እናወራ ግድ የለውም አቶ አያያ ዘጉብኝ አልተሳካም ውድ ተመልካቾቻችን እንግዲህ ያው ሳይሳካለ ተመልሰናል ምን ማድረግ እንዳለብን አላቅም በጣም እንዳሰብነው እንደገመትነው ኃይለኛ ሰውዬ ሳይሆኑ አይቀሩ ቢሆንም ግን ተስፋ አንቆርጥም እንግዲህ ያልተወሩ ገጾች ያልተሰሙ ገጾችን አብረን እናንብብ የኔ ታሪክ ሪያሊቲ ሾው ይቀጥላል ሰብስክራይብ ሼር ያደረጋችሁ አብረን እንቆይ አሁንም ቢሆን ተስፋ አልቆርጥም እስቲ እንሞክራለን እንግዲህ ነገ ከነገ ወዲያ እናመሰግናለን የሰው ልጅ በጊዜ ስሌት የተመጀ ፍጡር ነው የሰው ልጅ በደቂቃ በሰዓት በወር በአመታት የሚቆጠር በሰዓት የተሞላ ፈንጂ በእጁ ይዟል መቼ እንደሚፈነዳ ያውቅ ጥበብ ከማየት ባለፈ መነካት ትሻለች የጥበብ ልብስ የሸካራው ሸማኔ እንጂ ተሰራው ባለማችን ተጽፈው ታትመው ከተነበቡ ፍልቅ መጽሐፍት በላይ የሰው ልጅ በልቡ ጽፎት ራሱን በቦታ ያለፈው ይበዛል አንድ ስነ ግጥም ከገጣሚ በላይ በአድማጭ የበዛ የተለየ ትርጉም አለው በአለም ላይ የተሳሉ ስዕሎች ሰዓሊው እንዳሰበው አልተተረጎሙ የሰው ልጅ የተሰማው ሳይናገር በሞት የሚለይ አሳዛኝ ቁጥር የተሰሙ ገጾች እንተዋወቅ ደራሲና ዳይሬክተር ፕሮዲውሰር አንዶለም ደጀኔ ይባላል በጊዜ ውስጥ ነኝ የማውሪያ መድረክ አዘጋጅቻለሁ አብረን እንዝለቅ በአብሮነት ያልተወሩ ገጾቻችንን አብረን እናንብብ እንግዲህ ያልተወሩ ገጾች ያልተሰሙ ገጾች ተመልካቾች እንዴት ናችሁ ሰላም ነው ያው ዛሬ እንግዲህ እየተመላለስን ነው ከቤታቸው ከዚህ እንደገና ሄደን ነበር በጣም ብዙ ግርግር ተነስቶ ነበር ዛሬ ደግሞ ያው መግቢያቸው ጋር ቆመን እየጠበቅናቸው ነው ያለነው በጣም አሰልቺና አድካሚ ጊዜ ያሳለፈን ያለነው አብራችሁን ቆዩ እንግዲህ ምን ሊፈጠር እንደሚችል እንላለን እየጠበቅን ነው ብዙ ሰዓት ነው ያሳለፍነው እንግዲህ እስቲ ይመጡ ይሆን እንግዲህ ከብዙ ቆይታ በኋላ መጥተዋል እሳቸው እስቲ ምን እንደሚፈጠር ነው ያለን እየመጡ ነው እንደደበደቡኝ ዛሬ ሰላም ነው አያያ ሰላም ነው እንዴት ነው እግዚአብሔር ይመስገን ሰላም ነው እኮ አንድ ጊዜ አነግሮኝ ማታ አያያ ግድ የለውም ምን ፈልገህ መጣ ደግሞ ካሜራ ይዘህልኝ መጣ
አይ እንትን እኮ ነው አቶ ያለውን ጉዳይ ተነጋግረን ነገሩን በጥሩ መፍትሄ እንድንፈታው ብዬ እኮ ምንድነው ምን በቀደም ተነጋገርን እኮ ትክክል ነው እኮ ይወሉት ትክክል ነው ግን አቶ ቁም ነገር በጣም ተጎድቷልና ከሱ ጋር ያለውን ነገር በሰላም ለመፍታት ሌላ ቢቀር ደግሞ እንደ ሚዲያኛ ከምንለቀውም ያንቱን ስሜት ለማወቅም ብለን ነው እንደው ወደ ሚዲያም መጠቅ ትፈልጋላችሁ ምን ብሎ ነው ያው ምን እንዲል የሱን ጉዳይ አደባባይ ወጣ እንደሱ አይደለም ግን አሁንኛ እዚህ ጋር ያለውን ነገር ያለውን ስብራት ለመጠገንና አዲሱ ማመተም ስለሆነ ለማታረቅ ነው እኛ ይሞክርን ያለነው ወንድሜ እኔ አሁን አንተን ንቄ አይደለም እኔ ሰው በሰውነቱ አከብራለሁ ነገር ግን ያልተረዳው የማታውቀው ብዙ ነገሮች አሉ ምንድነው ኮሱ ነገር ለማወቅ እኮ ነው ታያ የግድ ነው ከነሱ ጋር አጫርሱ እኮ እሱ ማንጨርሳለን በኋላ እኮኛም የሱን ብቻ ወገን አድርገን ብንለቀው ሁለቱም ወገን ካልሆነ ልክ አይደለም አይደል እንደ ሚዲያም ስለዚህ ያለውን ነገር ንገሩን ችግር የለውም እኔ ለምን እንደምታስጨናንቀኝ አልገባም አቤት ድረስ አንኳኩታ መጣ ሁለተኛ ሰፈር እንዳደርስ ብያለሁ አይደለም ቤቴ ሰፈር እንዳደርስ ብያለሁ ምንድነው ማወቅ የፈለከው ምንድነው የምትፈልገው እኔማ አላማዬ ለማታረቅና አዲሱን ዘመን እንግዲህ 2018 ገብቷል ያለውን ነገር በደስታ እንግዲህ በእርቅ እንድንጀምረው ብዬ ነው ምንድነው ማወቅ የፈለከው ምንድነው የምትፈልገው እኔ ማወቅ የፈለኩት ያንቱና የቁም ነገርን ጉዳይ ብቻ ማታረቅ ነው የፈለኩት እኔ ምንም ማወቅ የምፈልገው ነገር የለም ምንም ይፈጠር የእናት ልጅ ምን ራሱ ለምን እኮ ይቅር ይባባል የለም እንዴ ተገዳሉ ግድ የለውም እሱ ያደረገኝን የምታውቀው ነገር አለ እኔ አላቅም እና እኮ ለማወቅ ነው የፈለኩት እኔ ሁለታችሁም ጋር በእኩልነት ነው መስራት እንፈልገው እንግዲህ አውስ መረዳት የምትፈልገው ነገር አለ እሺ ማወቅ የምትፈልገው ጉዳይ አለ ማወቅ የምፈልገው ጉዳይ አለ ና እንግዲህ እሺ ና እሺ እንግዲህ እሺ ይሄ ነገር ለምን እንደዚህ ሆኖ ይቀራል ለምን አይታረቁም ለምን የሆነ ነገር እናደርግም በሚል እኮ ነው እንጂ እሱም ሚዲያ ላይ እንዲቀር ፈልገው አይደለም እሺ ግድ የለም ምንም ችግር የለም እኔ ቢቀርብም ያለው የሚፈርደው ይፈርደዋል በእኔ ላይ ምንም ችግር የለም በቃ ችግር የለውም እናንተ ምን ያከብራችኋል ምንም ችግር የለብኝም ጥሩ እሺ ጥሩ ነው እሺ እንደዚህ ከስንት አመት በኋላ እንደገና አሁን እንፈልጎ የት ነው ያለው ወይ መሞቴን ነው የፈለገው ሞቷል አልሞተም ብሎ ለማጣጣት አረ አይደለም እንደዛ አይደለም አትሉ እንደዛ አይደለም እኛ የሚዲያ እንትነን ያለውን ነገር ስሜት ተኮታችንን ስለሳበው ይሄ ነገር ለምን በሰላም አንጨርሰውም ለምን አንታረቅም ለምን ነገሮችን ጥሩ አናደርጋቸውም በሚል ሐሳብ ነው እንጂ እሱ አሁን በደለኝ ብሎ ነው ተበደልኩ ብሎ ነው የመጣው በፍጹም እኛም ደግሞ እኛ ነን በቃ ይሄን ነገር እየገፋን ያለ ነው እንጂ እሱም ብዙም ፍቃደኛ አይደለም በቃ ካልሆነ እሱ ፍቃደኛ ካልሆነ እናንተ መምጣትም አልነበረባችሁማ በቃ ያለቀ ጉዳይ እኮ ነው የቤት ቁጭ እንበልና እስኪ አመሰግናለሁ ያው እውነት እንደው የሚፈርደው አምላክ እንደው ይፍረድ እንጂ የሱን ስለ አንተ ስለማታውቀው ነው እሱ በተረዳው ነገር ብቻ እሱ በነገረ ብቻ ከሆነ እውነት እኔም ተመላለስኩ ያው ተስፋ አልቆረጥኩም በመጨረሻም እንግዲህ ተሳካይ ነው ብዬ አስባለሁ አንዴ ታሪኩን እንድትሰማው ብቻ ነው የፈለኩት እሺ እሺ አውቀር ብቻ ነው እንጂ ያለቀ ምንም ማለት ይበቃኛል እሺ 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 የቤትዎት ነው አዎ ይሄው ነው ይሄውልህ እድሜ ለቁም ነገር ያንን ከመሰደድ ንብረትና ቤት አፈናቅሎኝ እዚህ ከተተኝ ሰው ነው ያለው ና እዚህ ጋር ቆይ ና ብዙ ድካም በኋላ ከብዙ ውጣ ውረድ በኋላ እንግዲህ ፈቃደኝነታቸውን ገልጸው ቤታቸው መተናል ይሄ እንግዲህ ቀበሌ የተሰጣቸው ቤት ነው እንደነገሩኝ እዚህ ቤት ነው የሚኖሩት ያሉት እንግዲህ ከ19 አመት በኋላ ነው አይደል ከዛ በኋላ እስቲ እንግዲህ ያተያየ በድጋሚ ድሉን ሰተውኝ እንድናወራ ስለፈቀዱ በጣም ነው ማመሰግነው እሺ ወንድሜ በጣም ይቅርታ መቼም አጉዳርቼ ከሆነ በጣም ይቅርታ ችግር የለውም አይ ያው እረዳለሁ ስሜቱን እኔም ደግሞ ይሄን ነገር ያው ለማቅረብና ገበናውን ለማሳየት የህብረተሰቡን ገበና ለማሳየት የሰውን ጓዳ ለማሳየት ፈልጌ ሳይሆን አንዳንድ ጊዜ የሆኑ ስብራቶችን መጠገና ሰላም ጤና ይስጥልኝ ያልተወሩ ገጾች ያልተሰሙ ገጾች ተመልካችና አድማጮቻችን እንግዲህ ያለ መጣ ብዙ አለፍን ከብዙ መመላለስ በኋላ እንግዲህ አቶ አያያ ፍቃደኛ ሆነው እሳቸው ጋር እንድመጣ ወይ ደግሞ እንድንጨዋወት ፍቃደኛ ሆነውልኛል ማለት በጣም ነው ማመሰግነው አቶ አያያ ከብዙ ድካም በኋላ ቢሆንም የተፈጠረው ነገር እንዲን ለመንገር ፍቃደኛ ስለሆነ በጣም ነው ማመሰግነው እሺ አመሰግናለሁ ይኸውልህ ወንድሜ መቼም እቺን
አንዴ ሁለቴም ሶስቴም እንግዲህም ተነጋግረናል ያለው ምናልባት በንዴትም በአንዳንድ ሁኔታ አስቀይሜ ስለሚሆን በጣም ይቅርታ እንግዲህ ለፍጹም ያው ያለው ነገር ያለው ስንጥቅ የተፈጠረው ነገር መቼም የቤተሰብ ጉዳይ ነው አንቱም የቁም ነገር አባት ነው አያያያ ያለ መቼም ስሞትን ሳያነሳው ነው ያድር እንግዲህ ያ ነገር ደግሞ ስሜት ስለሰጠን እንዲሁም ተመልካቾቻችን ላይ ደግሞ ይሄን ፕሮግራም የመጨረሻው ጥግጄ ለማድረግ ነው እንግዲህ ይሄን ሁሉ ዋጋ የከፈልኩትና እኔም ራሱ እንግዲህ ካጠፋው ይቀርታርጉ ችግር የለም ማን በል ስምህ እኔ አንድ ወለም ልጅ ነኝ ይባላል እስቲ እንግዲህ ያው ጨዋታችንን እንጀምር ብዙ ነገር እንደሚኖር ያው ውስጤ ያሰበን ያለውና ከአቶ ቁም ነገር ጋር ከየልጅነት ጊዜውና እስከ የተፈጠረውን ነገር ሲንጫጫውቱኝ እንግዲህ ወደ አቶ አንዷለም መቼም አንተን ያው ልጅም ብትሆን ያው ሽማግሌ ሆነ መታልና ይሁንሽ እንግዲህ ያው ጉዳዩን እንድታውቀው ያው ችግር የለብኝም በኔ በኩል ማለት ነው ቁም ነገር ልጅ ነው ልጅ ስልን የግዴታ ካብራኪ መከፈል አለበት ነገር አይደለም የወንድሜ ልጅ ነው የወንድምህ ልጅ ማለት የራስ ልጅ ማለት ነው ያለው ልክ ነው ወንድሜ የቁም ነገር አባት ህይወት የለም ከዛሬ ስንትና ስንት አመት በፊት ነው የሞተው እና ይሄ ልጅ እዛ ገጠር ስለነበረ ወንድሜ ካረፈ በኋላ ይሄ ልጅ ምንድነው የማደርገው ኃላፊነት ላይ ይወደቀ ነው ያለው በኔ ቤተሰብ ላይ ይወደቀ ነገር ነው ያለው ከባለቤቴ ጋራ ይሄን ነገር አነሳን ተነጋገና ወጣና ወረድን ይሄን የግዴታም እንደ ልጃችን ማሳደግም ኃላፊነትም ስላለብኝ ከገጠር ወደዚህ ይው መጣሁ እዚህ መጣኔ ጋር መጣ በልጅነቱ በህፃንነቱ እዚህ መጣ ምንም ነገር በማያውቅበት ሰዓት እዚህ መጣ ባለቤቴ በጣም መልካም ሰው ስለነበረች እንደ ልጅ አዳነ ወካብራኳ እንደ ተወለደ አድርጋ አቅፋ ሁሉን ነገር አድርጋ ያሳደገን ይያለ የሱ ምድሩ ጥሩ ነው ይመስለኛል ልጆች ተወለዱ በተከታታይ ሁለት ሴቶች ልጆችን እንትና አደረግን ያለው ቤታችን በጣም ቆንጆ ሆነ እኔ ኑሮ በጣም ጥሩ ነው በጣም የተደላደለ ኑሮ ነው የምኖረው ምን የመሰለ ትልቅ ቤት የነበረኝ ሰው ንግዶች የገቢ ምንጭ እንዲደም ብለ የምትለው ነገር አይደለም ጥሩ ሁኔታ ላይ ያለው ሰው ነበርኩኝ ያለውት እና በዚህ ሁኔታ ነገር ይሄን ልጅ በተደላደለ ነገር እያደገ ያለ ትምህርት ቤት ገባ እያለ ሲሄድ ከጊዜ በኋላ የዚህ ልጅ ባህሪ እየተለወጠ መጣ እኔም በሐሳቤ መቼም ልጅ ነውና ያደገ ሲሄድ መቼም እንደነበረው አይደለም የሚሆነው በሚል መንፈስ ከነገ ከዛሬ ደህና ይሆናል የሚል ነገር ስሜት ነበርኛል ግን ሳይው ሁኔታ ሁሉ እንደ እየጠፋ መጣ ወደ 14 15 አመት ምናምን እንዲህ ነገር ሲሆነው በቃ አትናገሩኝ ለምን እንዲሆነ በእንዲህ ነው ያልኩት ካልሆነ የሚል አይነት ነገር አመጣ በቃ ጉርምስናው ነገር መጣበት ነገር ያለው አልታዘዛለ እናትየውን ልጆቹንም ቁም ስቅላቸውን ማየት እንዴ ምንድነው እሱ የዚህ ልጅ ጸባይ ነገር ያለው እስኪ ከነከከዛሪ ይሻለዋል በሚል ነገር ስለው ከነመጨረሻው ነገር ላይ ያለው እስኪ ልገስጸው በሚል አይነት መንገድ ቆጭ ያደረኩኝ ቤተሰቡን አደረኩና እስኪ አንተ ልጅ ምንድነው ነገር እንዴት ሆናለህ በየስለው እንዴት ተናገራችሁን በሚል ነገር ያለ ባጠበቅን በሳት አለው ከቤት ሁልቅ ብሎ ጠፋ እሺ አያያ በጣም ጥሩ ሰው ነው በኋላ ግን ካያያ ምክንያቱ በማይገባኝ ሁኔታ ወደ ጎዳና ሲወጣ ያገኘዋቸው ልጆች ቀጥታ ወደ ድሬዳዋ ነው እንሰደድ ያለው ድሬዳዋ ገባን ድሬዳዋ ወካታው ምትበለው አታጣ በቃ የሚቸግር አይመስልም ሙቀት ነው ሀገሩ ያገኘበት ተኛለ የት ብለን እንፈልገው አደረ ነጋ መሸ የት እንፈልገው ያልገባንበት ቦታ የለም ቢያንስ እንግዲህ በ5-6 አመት ሙሉ በቃ በፍለጋ አድባዘነ ነገር አለሙን እየተው ነው መጣን ያለው በዚህ መካከል እኔ ባለቤቴ ሞተች በብስጭትም በብዙ ነገሮች እንትን አደረግን ያለው በዚህ ሁኔታ ነገር ላይ ከዛ ከልጅ ጋር ያለው ነገር ተለያየ ነው ቆይቶ ከጊዜ በኋላ የልጅ በሰዎች ተደግፎ አንድ ቀን መጣ እንዴ ምንድነው እሱ
ያ ልጅ ቁም ነገር እኔ ያሳደግኩት ልጅ ነው መላው ጠፍቶብኝ እንድች እንድ በቃ ሳራ ከመጣ በቃ ታሙ ዘንግዱ ውጪ ያደረ ያው እንግዲህ ጎዳና ተዳዳሪ ሆኗል የሚባል ነገር በጭንዶ በእንዶ በጭምጭምታ ነገር ነው እኔማ በደንብ ፈልገው አጥቻለሁ እቺን አምላክ ለሳራ ክሎ መጣ ምንድነው ነገሩ በእንደዚህ በቃ ብርድ መጣኝ አይለኛ ብርድ ውጪ ነው ምናል መቼስ ምን ታደርጋለህ አውጥታ አትጥልም ነገር ያለው ያን ልጅ ተቀበልኩኝ እንደገና አሳክሚ ቁም ስቃይና እቺ ሁሉ ነገር አድርጌ ይሄን ልጅ ነው ይቅርታ ወደ ቁም ነገሮች ውስጥ እንዲገባ ብዬ እንደ አዲስ ጀምሬ ትምህርት ቤት ምን ተናደረገ አመሩ እንደናው ተስተካከለ ጥሩ ልጅ ሆነ በስመ አብ ከዛ አዲስ ትውልድ ሆነልህ አዲስ ሆነና ተማረ ማለት ነው ከዛ ከችግሩ ተማረ ከሞትም የተነሳው ከሞትም ተነሳ ለኛም መንሳስትለት ልጅ ነበር ያለው ልክ ነው አሁን እንደና ሆነ ትምህርት ቤትም ገባ እየተማረ ሳለ እንደው በቃ እኔ ነኝ ያለ ተማሪ ልጅ ወጣው ያለው በዚህ በእንትን ነገር በሙያ ምናምን ነገር ላይ ገባና የእንጨት ሙያ ተማሪ ምናምን ነገር ነው በስመ አብ ወጪ አውጥቶ አሳከም ዳም ግን በኋላም በቃ ጠንካራ ተማሪ ሆንኩ ወደ ትምህርት ቤት መለሰኝ 12 ጨረሱ 12 ጨርሼ ግን ያው ውጤቱ ትንሽ መለስተኛ ስለነበር እዛ ገብቼ የውድ ወርካታን ነው አሁን በጣም የተከበርኩ ሰው ነኝ ያለው ከዛ ይሄን ልጅ እንደዚህ ዘመዶች ምናምን ነገር ፈጣየኩና ሰው ጠይቄ እንጨት ቤት ውስጥ አስገባሁት እኔ ተቀጠረ የተወሰነ ጊዜ ሰራው አንድ 2 አመት ሰራው ድርጅት እንጨት ነው ተቀጠሩ እጄን ፈታው እንግዲህ ከዛ እኔ ነኝ ያለ ባለሙያ ወጣ ቤታችን በቃ ተቀየረ በዚህ ብሱ በሚሰራው ስራ ሶፋውን ምኑ ነገር ልነግርህ አልችልም ከኛ ከቤት ተርፎ ወደ በቃ የማይጠራው ሰው የማይፈልገው ሰው የለም ያ ልጅ ቁም ነገር እንዲህ አይነት ለካ ስለንችሎታል ተብሎ ሰው ሁሉ በቃ መግረፍ ጀመረ እሺ እንዲህ አለና የስንኖር አንድ ቀን ቤተሰቦች ተሰበሰብንና እሱ ነው ሰብሳቢው አይዞት እኔንም ልጆችንም ባለቤቴንም ጠርቶ ተሰባሰብንና ሐሳብ አቀረበ ምንድነው ይሄው እንግዲህ አያያ በዚህ ሙያን እንደዚህ እየሰራሁ ነው ጉልበቴንና ዕውቀቴን ለሰው እየሸጥኩ ነገር ነው ያለው ለምንድነው ይሄንን ዕውቀቴን ወራሴ አምጥቼ የራሴ ድርጅት ኖሮኝ ለምን እኔ ቤተሰቦቼንም ለምን እየተሻሻልና እንሄድም የሚል ሐሳብ አመጣ እንዴ እስከዚህ ድረስ ደሳል ጥሩ እና ምንድነው ሐሳቡ ነገር ያለው በቃ ይሄን ያለው አንድ ድርጅት ልክፈታኛ ልጆች ምን ትላላችሁ እንዴ አያያ ይሄ ነገር ማን ካሰበ እንዴ ቆንጆ ነገር ነው ያለው በቃ ሁላችንም ደጋገፍንና በቃ ይሁን በሚለው መንፈስ እንትን አደረግንና ጉዳዮቹን እሱ ጀመረና ባንክ ገንዘብ ተበደረን በምን ካርታውን አስይዘን የምን ካርታ የቤቱን ካርታ አስይዘን ይሄኛውስ ያ ትልቁ ቤት ይሄ ባንክ የኮከበሌ የሰጠኝ ቤት እኮ ነው ገና ታሪኩ ለመች ደረስኩልህና እዚህ ጋር እንትን ያለበት ያንን የመሰለ ትልልቅ ቤት የነበረኝ ነገር ያለው ንብረት አለኝ ያለው ትልቅ ቤት አለኝ ብያለሁ የሱና በካርታ ታያዘና ገንዘብ ተበደረ እሺ ያንን ብር ወሰደና ከፈትኩኝ ብሎ አለ ተከፈተ ይሆን እንትን አደረገ እንጨት ቤት ከፈተ እሺ እኔ የማስበው በቃ ይሄ ልጅ እንደው በርትቷል እየሰራ ነው ምናምን ብዬ ነው የማስበው ነገር ያለው እዛ ባንክ ቤት ያለው ጉዳይ በሱ ነገር ነው ያለው የኔ ኃላፊነት ያው ካርታውና ህዝብ ለሱ ምን ማስተላለፍ ነው ያለን አድርጌለታለሁ እሺ ሲቆይ ለካስ ይሄ ሰው ልበለው መቼም የባንኩን ዕዳ አይከፍልም እዛ የሚሰራው ስራ በምን አወቁ እንዴት ደረሱበት ባንክ ቤቶች መጡ መጥሪያ ይዘው ሊመጡ የሆነ ታሪክ ተፈጥሮ ማለት ነው እኔ እየተሰራ ነው ብዬ ነው ማስበው ነገር ያለው እየተሰራ ነው ነገር አለ ሙሉ ሁሉ ትቻለሁ ያለው በቃ ኃላፊነቱን በሙሉ ሱሌ ጥያለሁ እሺ ከዛ የሆነ ቀን ባንድ አጋጣሚ ነገር መጥሪያ የባንክ እንትን መጣልኝ እንዴ ምንድነው ያቶክኝ በዚህ ጊዜ ተወደረው የተበደሩትን ገንዘብ ባለ መክፈሉት ቤቶትን በእንትን ነግበ አሲዘው ስለነበረ ቤቶትን በሐራጅ ሊሸጥ ነው የሚል ነገር መጣልኝ ጉድፈል እሺ በቃ ምን ልበል የት ጋር ምንድን ብየላስ ምንድነው ያለው አልኩ በዘለበ ፈርጥ ምንድነው ያለው በጣም ልጆቹን ቤተሰቦችን ተሰባሰብንና ያለው ሁኔታ ነገር
ተነጋገር እንዴት እንዲነገሩሽ ተፈጠም የዳውን አልከፈልክም እንዴት እንዲነገር ሆነ ያለው ምንም መልስም ነገር የሚሉ እንዴት ተናግራሽኛለ እልም ብሎ ጠፋ እንግዲህ በዛ መሃል አላቅም ወደ የስደት ሐሳቡ መጣ ተፋሱ እሱ ጠፋ እሺ ይሄ ዳ ነገር መጣ ያለው ምርጫ ምንድነው ምንም እንደራደረበት ነገር የለም ቤቱ ባህራች ተሰጠ ነፃ ንብረቶች በሙሉ እንዳልሆኑ ነገር ሆኑ እሱ ጠፋ የለም አይዞ ሁሉ ነገሮች ገምጥማጡ ነገር ጠፋ በሐራጅ በቃ ግድ ነው ያለው በቃ ምንድነው የሚሆነው እነዚህ ሴቶች ልጆች ምንድነው የሚያደርጉት ያባታችንን እንዲስቀን የኛን እንዲያናይም ነገር እዚህ ሰፈር ነዋሪ ስንት አመት የኖርኩ ሰው በመሆኔ ቀበሌዎችም ሰውም ስለሚያውቀኝ እቺ እንደሳችን የምታያትን ቤት ቀበሌ ሰጠኝ ጎዳና ላይ ከወደቁት እዚህ ይችላል ይሄንን ይተናል ልጆች ተነስተው ሆኖና ተነስተው አረብ ሀገር ሄዱ በቃ ታውቁትና እንዴት አድርገው ይማራሉ እንዴት ሆኖ ተነስተው ስደት ብለው ሄዱ እዚህ ቀረው ከዚህ በኋላ እንግዲህ ታይ በስጭቱ አለ እኔ በዚህ ሄድ እንግዲህ እንደ ድሮ የምሰራው ነገር የለ ወዲያ የምልበት ነገር የሚል እንዲህ ያደረገኝና ይሄ ሰው ደም ብሎ ጠፋ በዚህ አይነት ሁኔታ ላይ ለኛ ያለውት ነገር ያለው ይሄንን ነገር ያደረገኝ ሰው ይሄውልህ ይሄንን ነገር ሁሉ ነገር አድርጎ እሱ በተደላደለ ኑሮ እየኖረ ዛሬ ባለ ገንዘብ ሆኖ ትልቅ ነገር ላይ የደረሰ ሰው ምንድነው የማደርገው በምንስ መንገድ ነው ምንድነው የማደርገው ይሄን አልቅሶ መቅረት አይደለም አይዞት እሱን ያው እንግዲህ ለሱ መስጠት ብቻ ነገር ነው ያለው ታዲያ በዚህ ሁኔታ ነገር ካንተ ጋራ ብጣላና እናንተንስ እንደዚህ ነገር ብናገር እኔ እንደው ይፈረድብኛል ያለው ይሄው ከሞላ ጎደል ጉዳዩ ይሄ ነው ሞላ ጎደል ያደረገኝና ይሁንኩት ነገር ያለው ይሄ ነው ያለው ታዲያ ለዚህ እኔ አንተን እንደሰው ናክብሪ እንደው እሱ ጉዳዮቹን አደባባይ ካወጣ እንግዲያውስ እናንተ በደንበኛው ወቁት ገርማን ጣሊያን ገባ ጣሊያን እንግዲህ እንደገባው ያው ጣሊያን ከሰው እንደመጣ ያውቁ ነበር በመናውቂ የታግንች ምን አባቱ ላይ ያደርግስ እንዲደስ በምን አውቃለሁ ጣሊያን ይኖር የት ይሁን በምን አውቃለሁ ወንድሜ በቃ እንኮ እኔና እሱ ነገር እኮ በቃ ከታተለ የት ይሁን ማቆል ሀብታም መሆኑ ብቻ ሰማለሁ በርቀት ነው ይሄ እንትን የሚለው ነገር ያለው ታዲያ አሁን ይሄን ሁሉ ነገር ያለውን ሰው አንተ መተህ አንተ ተው ይቀርበል ብለ በትለኝ እንደው እውነት ይዋጥልሃል አሁን ይሄ ነገር አንተ ስኒ ቦታ ላይ ብትሆን ምንድነው የምትለው እስኪ እንደው ይሄን ፍረደኝ አይዞ ተለስ ወነስኔንም ዲመችም እንግዲህ ወዲያ አንድ ነፍስ ነው ያለ ለየትኛው ለዚህ ከዚህ በኋላ አድሚ ምንድነው ያለው ይሄ ቤት በቂ ነው ለዚህ ለአንድ ነፍስ ያለው እነዚህ ልጆች አረብ ሀገር ውስጥ እዛ በእንደ ባሪያ ሆነው እነሱ በደከሙበት ነገር ነው የሚያስፈልገው ነገር እንትን እያደረጉ የያዙኝ ከነሱ እንዴት አድርገው ነው የውጭ ሀገር ነው መቼም ልታውቁ ትችላለህ ያለው እና አልተበደልኩኝም እውነት ነው እናታ ግን ያው የመኖሪያ ፍቃዱ ስለሌለ ወደ ሀገር የመመለስ እቅድ ወደ ሀገር የተመለሽ እንግዲህ ሀገር ላይ ትንሽ ኢንቨስት አድርጌ አንድ ሀያ ልጆች ቀጥሬ እያሰራው ቀጣቸውን አሳክተው የትልቅ የፈርኒቸር ቤት ወይም ደግሞ የፈርኒቸር ኢንዱስትሪ ማለት እንችላለን አላቸው ለመፍረድም ይከብዳል አቶ ያረዱታል ያሉን ነገር መቼም በልጅነቱ ተሰብስበው ዋጋ የከፈሉበት መሬት ብዙ ነገር ያደረጉት ለልጆች ያስተላልፋሉ ብለው ያስቀመጡት ነገር ያ ነገር ባዶ ሆኖ በዚህ እድሜው ጎዳና ወጥተው መቼም የሀገር ህዝብ ደግ ስለሆነ ነው እንግዲህ ቀበሌ ቤት የምትሰጡት እንጂ ጎዳና ወድቀው ሊቀሩ ይችላል ነበር አረዳለሁ ግን አሁን እኔ ምንድነው ማሰበው መቼም ትልቅ ሰው ነው የእናቱን ገዳይ አባቱን ገዳይ ይቅር ይባላል የልጅ ሽማግሌ የለም እንግዲህ ልጅ ብትሆንም ሽማግሌ ኮንክ አምሳል ነህ ብለውኝ ስላከበሩኝ በጣም ያመሰግንኩ አዲስ አመት ነው መቼም ከዛ አንፃር መቼም ከዚህ በኋላ መቼም ምን ሊፈጠር አይመለስ ሁሉም ነገርና
ፍቃዶት ከሆነ 2018 አዲስ ዓመትን አድርገን ለማህበረሰቡም ደግሞ ትምህርት እንዲሆን በእናንተ መታረቅ በእናንተ የሆነ ነገር ብዙ ነገር ስለሚሆን ከቻሉ ባክዎትን ቢታረቁ እና ይሄን ነገር ቢተውትና ምን ያስባሉ? እስቲ ከዚህ አንፃር ይኸውልህ አቶ አንዷለም እኔ ቀደም ነገር ያለው ነው አከብራለሁ። መቼም ብዙም ባላውቅም ብዙ እውቀትም ባይኖረንም እንደ ሰው መቼም አከብራለሁ ያለው በዚህ መንገድም እንዳልከው ነገር የሚዲያ ሰው ስለሆንክ ያው ለዙ ስለምትሰሩ ይሁን ቀብንትን እልሃለሁ እናንተነትን እቀበላለሁ። እንደው ይሄንን ሁሉ ነገር አድርጉ ይሄንን ሁሉ ነገር አንተ ራስህ ሰምተህ እንደው ይሄንን ሰው ይቅር ብለው ስትል እንደው ምን ይሰማል? ምን ያደርግልኛል? ከዚህ በኋላ ምን ይሰራልኛል? እንዲሁ እንዳላወቁት መቅረቱ ሰላም በሰላም ይብኑር ምን ችግር አለ? አዎ የሱም ስራ ሳይሆን እግዚአብሔርን በማሰብ የይቅርታ አምላክ ነው። ይሄም ነገር ደግሞ ውሎ አድሮ አሁን አልመልሰውም መቼም። አሁን የነገሩኝ ታሪክ በጣም ውስጥ የሚያደማ ስሜት የሚነካ ነገር ነው የነገሩኝና ቢቻል እንደምንም ተብሎ ያ ይሄ ነገር ለአምላክ ለሱ ሳይሆን ለአምላክ ብለው ይቅር መባባሉ ነገ ከነገ ወዲያም ደግሞ ለሚዲያም ቢታለፍም ቢታይም ደግሞ ሌላም ደግሞ ብዙ ችግር ያለባቸው ማህበረሰብ ውስጥ ያሉ ዜጎቻችን እንዲታረቁ ቂም በቀል ሁሉ ነገር ተተቶ ይቅርታ አይመለስም መቼም ህይወት አባቴ የምንለሰው ነገር አይደለም እና ያባኮትን ሌላው ቢቀር አዲስ ዓመቱን በማሰብ 2018 ቢታረቁ እና ይሄ ነገር ቢተውት መታረቁም ይቅር ትቸዋለሁ ለእግዚአብሔር ብሎ ይቅር ቢመደባባል ብዬ ነው አሰብኩት። አቶ አንዷለም እሺ እንደው ይሁንልህ አንድ ነገር ልንገርህ ይቅርታ መቼም ግድ ነው ይቅር ካላላችሁ እኔ ይቅር አላላችሁ ይላል። አዎ እውነት ነው። ይሄንን አውቃለሁ አልገባኝም አይደለም ያለው ፍርዱን ፈጣሪ ይስጠው። ከኔ ጋር አጋነ ያለው ግንኙነት ያለው ያው ይቅርታውን ይቅርታ ብየዋለሁ። ከኔ ጋር የሚያደራረሰን ጉዳይ የለም። እሱም እዛው ባለበት እኔም ባለሁበት ነገር ያለው በቃ ይቅርታ ማለት አይደለም ይቅር ብየዋለሁ። የሰራውን ስራ እንዳልተሰራ ቆጥሬ የሚችለው ለየትኛው እድሜ ከዚህ በኋላ እስኪ አስበው። ስለዚህ ምንም እንትን የለብኝም ያለው እንደነገርኩህ ያለው እዛው ይቅር ብየዋለሁ። አይድረስብኝ አልደርስበትም ነገር ያለው ይሄው ነው እንግዲህ ያለው። የሰው ልጅ በጊዜ ስሌት የተበጀ ፍጡር ነው። የሰው ልጅ በደቂቃ በሰዓት በወር በአመታት የሚቆጥር በሰዓት የተሞላ ፈንጂ በእጁ ይዟል። መቼ እንደሚፈነዳ ያውቅ። ጥበብ ከማየት ባለፈ መነካት ትሻለች። የጥበብ ልብስ በሸካራው ሸማኔ እጅ የተሰራ በዓለማችን ተጽፈው ታትመው ከተነበቡ ህልቅ መጽሐፍት በላይ የሰው ልጅ በልቡ ጽፎት ራሱን በቦታ ያለፈው ይበዛል። አንድ ስንኝ ግጥም ከገጣሚ በላይ በአድማጭ የበዛ የተለየ ትርጉም አለው። በዓለም ላይ የተሳሉ ስዕሎች ሰዓሊው እንዳሰበው አልተተረጎሙም። የሰው ልጅ የተሰማው ሳይናገር በሞት የሚለይ አሳዛኝ ፍጡር ነው። የተሰሙ ገጾች እንተዋወቅ። ደራሲና ዳይሬክተር ፕሮዲውሰር አንዷለም ደጀኔ ይባላል። በጊዜ ውስጥ ነኝ የማወያ መድረክ አዘጋጅቻለሁ። አብረን እንዝለቅ። በአብሮነት ያልተወሩ ገጾቻችንን አብረን እናንብብ።